የኪነ ጥበብ ሰው ከኖረበትና ከሀገሩ ከወጣ ልክ ከባህር የወጣ አሳ አይነት ነው ብለው ያስባሉ። ሰው ምን ይላል እያልሽ መጽሐፍ በጣም ከባድ ነው። የታሪክ ጎተራ ያስፈልጋል። ሙሉ የታሪክ ጎተራ ያስፈልጋል። አንደኛው ነገር ሰው ሲያነበው ምን ይላል ብሎ መጽሐፍ ነው እና ያንን ስሜት ለማምለጥ በጣም ብዙ ነገር አደርጋለሁ። እጽፋለሁ፣ ለሰዎች የሆነ ነገር አቀርባለሁ ብለሽ ካሰብሽ እነዛን በሙሉ ነገሮች መጋፈጥ አለብሽ። መጽሐፍ ውጭ ምን አይነት ሰው ነች? ወይስ አንቺ ራስሽ በምትጽፊበት ጊዜ አንዳንድ ጊዜ ብቸኝነት የሚሰማሽ ጊዜ አለ? አንዳንዴ ከገጸ ባህሪያት ጋር ማወራበት ጊዜ አለ። በ10-15 ደቂቃ ነው ብዙዎቹን ታሪኮች የምጽፋቸው። አስቤ ስለምጽፍ ያንን የጥበብ ስራ በነፃነት ለመስራት የገንዘብ አቅሙን የሆነ ቦታ ሄዶ ማጎልበት አለበት። በሚቀጥሉት 10 ዓመታት ከአንቺ ምን እንጠብቅ? በአፍሪካ ዙሪያ ያለኝ ንቃተ ህሊና በጣም አድጓል ብዬ አስባለሁ። የሚቀጥለው መጽሐፌ 6ኛ መጽሐፌ ይወጣል ብዬ ገምታለሁ። እንግዲህ እስቲ ደግሞ አሁን ወደ ጽሁፉ ደግሞ ትንሽ ገባ እንበል። ህይወት አንዳንዴ የኪነት ጥበብ ሰው አሁን ቀደም ባለው ውይይታችን ስለነካካ ነው የኪነ ጥበብ ሰዎች ባሉበት ሀገር በየዕለቱ ኑሮ በኖሩበት ማህበረሰብ ሲኖሩ ፈጠራቸውን ያግዘዋል ይባላል። እንደውም አንዳንዶች የኪነ ጥበብ ሰው ከኖረበትና ከሀገሩ ከወጣ ልክ ከባህር የወጣ አሳ አይነት ነው ብለው ያስባሉ። ያ ማለት ግን ከወጥተው አይሰሩም የሚል አስተያየት የለኝም። ምክንያቱም እኔም እዚህ የማውቃቸው አሉ። በጣም እንደውም ይገርመኛል እንዴት እንደሚመጣላቸው እና ወደ አንቺ ልምጣና አንቺ ኢትዮጵያ ውስጥ ባትኖሪ ኖሮ አሁን ያለውን ነገር መጽሐፍ ትችይ ነበር ብለሽ ታስቢያለሽ? እንደዚህ ትጽፊያለሽ? መጽሐፍን እጽፋለሁ። አሁን እንደምጽፈው አይነት ጽሁፍ ላልጽፍ እችላለሁ ብዬ አስባለሁ። እንዳልሽው እንግዲህ ከሀገር ከወጡ ምናልባት 3 ዓመታት ያስቆጠሩ ከዛም በላይ የቆዩ ሰዎች የኢትዮጵያውያን ታሪኮችን ስለ ኢትዮጵያ የዛሬቷን ኢትዮጵያን ጨምሮ በድርሰት ስራቸው ሲያሳዩ አይተናል። ጃርሶ ኪሩቤል ሞት ባይኖር አዳም ረታን ብንወስድ ምናልባት እዚህ ከምንኖረው ሰዎች በተሻለ የሚጽፉ ሰዎች አሉ። ቤልጂካሊ ጀርመን ሆኖ ነው የሚጽፈው። ግን ያንን ለማድረግ እንግዲህ ትልቁ ነገር የመጀመሪያው ጠንካራ የታሪክ ጎተራ ያስፈልጋል። ሙሉ የታሪክ ጎተራ ያስፈልጋል አንደኛው ነገር። ስለዚህ ለምሳሌ ቤልጂካሊን ብንወስድ የመጀመሪያ መጽሐፉን ብንመለከት ይሄ ቀለበቴን ስጧት የኢሃፓ ዘመን ታሪኮች ናቸው። እዛ ውስጥ በነበረበት ጊዜ የተፈጠሩ ታሪኮች ናቸው። ግን የፍቅር የሰዎች ታሪኮች ናቸው፣ የፖለቲካ ታሪክ ብቻ ሳይሆን። ስለዚህ ያኔ የመዘገባቸውን እየመነዘረ ዛሬም ድረስ የሚጽፍበት መንገድ አለ። አዳምን ስንመለከት አንደኛ በጣም ጠንካራ ትዝታ አለው። ያለፈውን ዘመን ይጽፋል፣ በጣም የቆየውን ዘመን። ከዛ ደግሞ በተለያየ መንገድ ከአሁኒቷ ኢትዮጵያ ጋር ከዛሬዋ ኢትዮጵያ ጋር ግንኙነት ይፈጥራል። ለምሳሌ ዛሬ ካሉ ደራሲያን ጋር ይገናኛል። አዳም ሲመጣ ሁል ጊዜ ትንሽ ትልቅ ሳይል፣ ጀማሪ አንገፋ ሳይል ሁሉንም ደራሲያን ያገኛል። ሁሉንም የሚወደውን ሰው የሚፈልገውን ሰው ሁሉ ያገኛል እና ከዛ ታሪክ የሚቃርም የዘመኑን ቋንቋ የሚወስድ እንዴት ነው የሚያስቡት የዛሬ ልጆች የዛሬ ኢትዮጵያውያን አኗኗራቸው ምንድን ነው የሚለውን ነገር የሚመለከትና የሚወስድ ይመስለኛል። እና ያንን ለማድረግ ፍቃዱና ጉልበቱ ቢኖረኝ እነሱ በሚጽፉበት መልኩ ኢትዮጵያንና ኢትዮጵያውያንን ታሪክ ልጽፍ እችላለሁ። ግን አሁን እዚህ ስለሆንኩ ደግሞ በተለየ ሁኔታ የማገኘው ልዩ ነገር ምንድነው? ቅድም እንዳልኩሽ እንግዲህ በየዕለቱ እዚሁ ሆኜ የምታዘበውን ያው ደራሲ የሚጽፈው ከሚታዘበው ከሚያነበው በምናቡ ከሚፈጥረውና ሰዎች ከሚነግሩት ነው። ሁሉም አለኝ እኔ እዚህ ሆኜ። ስለዚህ የበለጠ ይቀለኛል ብዬ አስባለሁ። እንግዲህ አንቺ ህይወት ሰዎች የሚያውቁሽ በህይወት ምሻው ደራሲዋ የ5 መጽሐፍት ባለቤት እንዲሁም ደግሞ በፌስቡክ በጣም ከፍተኛ ተቀባይነት ያገኘሽ ጸሐፊ ሆነሽ ነው የሚያውቁሽ። እኔ ደግሞ የማውቁሽ እንደ ትንሿ ህይወቴ እንደ ህይወት ምሻው ነው እና አንቺ
አዲስ መጽሐፍ ስታሳትሚ ወይም አዳዲስ ስራዎችን ስትሰሪ የሚሰማሽ ፍርሃት ወይም ራስ የመጠራጠር ስሜት አለ? ትንሽ ሄደሽበታል ቅድም፣ ግን እስቲ ብሷል። የሚገርምሽ በባሮቹ ጊዜ ይሻል ነበር ብሷል ያኔ። አዎ፣ ምክንያቱም የዛ ጊዜ ማንም አያገኝም። በቃ ቢሳካም ባይሳካም ሞከርኩኝ አንዴ። በቃ ከእንግዲህ ምንም ችግር የለውም። የሆነ ተቀባይነት ያለው ስራ ከሰራሽ በኋላ ግን የሚቀጥል መጽሐፍ ያስጨንቃል እና እንደዛኛው ባይወደድ ሰዎች ጥሩ ሆኖ ባያገኙትስ የሚለው ጭንቀት እየጨመረ ነው የሚሄደው። በተለይ የሚያነበው ሰው ቁጥር በበዛ ቁጥር እንግዲህ ፍቅር የሚሰጠው ሰው ኃላፊነትም አብሮ ነው የሚሰጠው አይደለ? ስለዚህ ወይ ነው አሳፈረችን እንዳትባይ ትፈሪያለሽ በጣም በጣም። እና አሁን 3 ወር 2 ወር ሲቀር አዲስ መጽሐፍ ላወጣ ስል ሌላ ሰው ነው የምሆነው ቤት ውስጥ። ባሌ የምታየው በጣም አቢ የምታየው በቃ በጣም ነው የሚያሳዝንሽ። እፈራረቃለሁ ነው የምልሽ። ጠዋትና ማታ የተለያየ የአየር ጸባይ ነው የሚሆነው ባህሪ እና ጠዋት በቃ አንተ አሪፍ እኮ በቃ ቆንጆ ነው የሰራሁት በቃ በጣም አሪፍ ነው ይሄ ቆንጆ ነው እና ማታ መጥቼ ምን አንተ ይሄን እያየሽ ትለኛለህ ይሄ ታሪክ ነው መውጣት አለበት ይሄ ደግሞ ትላለህ እና በጣም ድብልቅልቅ ያለ ስሜት ነው የሚሰማኝ እና ከእጄ እስኪወጣ ድረስ 3ኛ 4ኛ ሰው አይቶ ጥሩ ነው እያለ እንኳን የማላምነው ነገር አለና የበለጠ እየፈራው ነው የመጣሁት። አሁንም በዛው ስሜት ውስጥ ነው ያለሁት። እነግርሻለሁ ስለሱ በኋላ። እንትኑ ይጨምራል አይደል? ኤክስፔክቴሽኑ እና ጫናው አንቺ ላይ ደግሞ ያ ማለት ኤክስፔክቴሽኑ ማለት ደግሞ አንቺ ላይ ደግሞ ለሚፈጥረው ሰው ደግሞ በጣም ትልቅ ጫና ነው ማለት ነው። እና አንዳንዴ ነፃነትም ሊያሳጣ ይችላል ትንሽ በተወሰነ ደረጃ አይደል? ነፃነት ማሳጣት ሳይሆን በጣም አዎ ማለት ሰው ምን ይላል እያልሽ መጽሐፍ በጣም ከባድ ነው። ለራስ በጣም ትልቁ ውድቀት ሰው ሲያነበው ምን ይላል ብሎ መጽሐፍ ነው እና ያንን ስሜት ለማምለጥ በጣም ብዙ ነገር አደርጋለሁ። መጀመሪያ የማስበው ነገር ስጽፍ እንደሚታተም አለማሰብ ነው። ይታተማል ብዬ የምጽፍ ከሆነ ወይ ሰዎች ያዩታል ብዬ የምጽፍ ከሆነ በሰዎች ሚዛን ወይም ደግሞ የሰውን ምላሽ እያሰብኩኝ ስለምጽፍ እውነትን አልጽፍም። ይሄ ደግሞ ሞት ነው ለደራሲ። ስለዚህ በተቻለ መጠን ለራሴ እንደምጽፈው ነው ማድረግ። እንደውም አዳዲስ ደራሲያን ትንሽ ልምድ ሙከራ የሚፈልጉ ልጆች ምንድነው የምታረጊው? ሰው አሁን በተለይ ይሄ ግልጽነት ላይ አንዳንዱ በጣም ደፋር ቋንቋ ነው የምትጠቀሚው። በሴት ደራሲያን ላይ ያላየነው ድፍረት አለ፣ እንዲህ አይነት ነገር አለና እንደዛ ማደርገው መጀመሪያ ለራሴ ስለምጽፍ ነው። ይታተማል ብዬ ከጻፍኩኝ እናቴ እንደምታነበው አውቃለሁ። ታውቂያለሽ፣ ታነባለች። አንቺ እንደምታነቢው አውቃለሁ። ወንድሞቼ እንደሚያነቡት አውቃለሁ። የወንድሞቼ ልጆች አሁን እንግዲህ ገና እየደረሰች ያለች የ17 ዓመት የወንድማችን ልጅ አለች። እሷ እንደምታነበው አውቃለሁ እና እነሱን ሰዎች በሙሉ እየሳልኩኝ ስለሆነ እኔ ገደለችኝ እያሉ እንዴት እጽፋለሁ? አይሆንም። ስለዚህ የግድ ያንን ስሜት ለማውለቅ ይታተም አይታተም አላውቅም፣ ልጻፎት እና ከዛ በኋላ እንደ ጥበብ ስራ እንደ አንድ ራሱን የቻለ ድርሰት በአርትዖት ስራ በሚሰሩ ሰዎች ተመዝኖ እንዲያልፍ ማድረግ ነው። ከዛ የሚመጣውን መቀበል ነው። ግን ትንሽ ደግሞ ፍርሃት ከሌለ ደግሞ ብልግና እና ይሄ ትዕቢት የሚመጣ ይመስለኛል ለጥበብ ስራው ስለተሰማራ ሰው። በቃ ከኔ በላይ ማን አለ ማለት ትጀምሪያለሽ፣ መታበይ ትጀምሪያለሽ። ትንሽ ጭብጨባ ሲኖር፣ ፍቅር ሲኖር ያንን ፍቅር በአግባቡ ተጠቅሞ በኃላፊነት የተሻለ ነገር ለማድረግ ከጫናው አመልጦ ግን ደግሞ የተሻለ ነገር ይገባል እነዚህ ሰዎች ብሎ ከመስራት ይልቅ ከኔ በላይ ማን አለ ወደሚል ነገር መሄድ ደግሞ የበለጠ መታበይ በጣም ከባድ ይሆናል እና በሁለቱ ስሜቶች መካከል መዋለል ይመጣል። ግን የግድ እጽፋለሁ ለሰዎች የሆነ ነገር አቀርባለሁ ብለሽ ካሰብሽ እነዛን በሙሉ ነገሮች መጋፈጥ አለብሽ። ብሰደብም ልሰደብ፣ ቢጠላም ይጠላ፣ ባለጌነሽ ብባልም ባለጌነሽ ልባል፣ አንዳንዴ ብታሰርም ልታሰር ብለሽ የምታወጫቸው ነገሮች ይኖራሉ። ስለዚህ ሳትታበይ ነፃነትሽንም ሳታጪ ሁለቱን አስታርቀሽ መጓዝ አለብሽ ማለት ነው። ቀጭን ገመድ ናት፣ እሷ ላይ ነው የምትሄጂው እንዲህ ያልሽ። እኔ ደስ ስላለኝ፣ እኔ አርቲስት ነኝ፣ እኔ ደራሲ ነኝ፣ እኔ ነፃነት አለኝ ብዬ ልቅቅ ብዬ እንደ ልቤ ልንቧች ብል የምጎዳቸው ሰዎች በእኔ ዳፋ የሚጎዱ ሰዎች እንዳሉ ስለማውቅ በተወሰነ ደረጃ ከዛ ተጽዕኖ ወይም ከዛ
የተጽዕኖ ጥላ ውጪ መሆን አይቻልም፣ እውነቱን ስነግርሽ ማለት ነው። ትልቁ ነገር ምንድን ነው? ያ ተጽዕኖ እንዲሰብረኝ አልፈቅድም። ስለዚህ አሁን እንግዲህ በቅርብ እንኳን የጻፍኳቸውን መጽሐፎች በተለይ ለእርቃን ጉዳይ ላይ የተነሱ ዘመነኛ የሆኑ የፖለቲካ ትኩሳትን የሚመለከቱ በራሴ መንገድ እንዳልሻቸው ምናልባት ሰዎች በሚገምቱ ልክ ሳይሆን በሰዎች ታሪክ ውስጥ ያነሷቸው ጉዳዮች አሉ። አንዳንዶቹ አሁንም በሚቀጥሉ ስራዎች ውስጥ የምታያቸው ነገሮች ይኖራሉ። እነዛን ሳደርግ እያወቅኩ ነው ሊመጣ የሚችለውን ነገር። ግን ምንድን ነው እንግዲህ ታመጣጥኛለሽ፣ ይሄ ቢሆን ይሄ ይሆናል፣ ይሄኛው በጣም በዛ፣ ስለዚህ ይሄን እንዲል አድርገው ይሄኛው ትንሽ ጉዳት ሊያመጣ ይችላል፣ ወይም ደግሞ ማሰብ ያለብኝ ነገሮች ይኖራሉ። ይሄን ሳደርግ፣ ይሄን ሳሳትም፣ ይሄን ሳወጣ ግን ይሁን ደግሞ ብለሽ የምትገፊው ነገር አለ። ምክንያቱም መናገሩ ካለመናገሩ የበለጠ ስለሚያሳምን እንደዛ ነው ሁል ጊዜ። እና ምናልባት ሁሉንም ነገር የፈለገውን ነገር የሚናገር ሰው በሚኖርበት ሀገር ያለው ነፃነት ስለሌለኝ እከፋለሁ አንዳንድ ጊዜ። ግን ደግሞ መንገድ አላጣም፣ የሆነች ቀጭን መንገድ አላጣም ብዬ አስባለሁ። እና በዛ መልኩ ማድረግ ያለብኝ ነገር አደርጋለሁ። ስለዚህ ይሄ ነገር በተወሰነ ደረጃ ፈጠራን ይገታል ማለት ነው። እና አንዳንድ ጊዜ ግን ከራስሽ ለማውጣት ብለሽ ጽፈሽ ህዝብ የማያየው ነገር ይኖራል አለ። በጣም ብዙ አለና አንዳንድ ጊዜ ፖለቲካ ብቻ አይደለም፣ ማህበራዊ ነገርም ሊሆን ይችላል፣ የሰዎች ታሪክም ሊሆን ይችላል፣ ወይም በራሳችን ህይወት ውስጥ የተከሰቱ ምናልባት የቤተሰብ ሚስጥር የምትያቸው ነገሮች ሊሆኑ ይችላሉ። ሰው እንዲያያቸው ዛሬ እንዲታዩ ማትፈልጊያቸው ነገሮች ሊኖሩ ይችላሉ። እና እንደውም አንድ ደራሲ በጣም ምርጥ ደራሲ ነው የሚባለው ሰው እንዲያውቅበት የማይፈልገውን ነገር ሲጽፍ ነው ይባላል። በጣም ጠንካራ ስሜቱ ስለሚያመላልስ ያ ነገር ማለት ነው። እና በጣም የሚያሳምምሽር ነገር ምናልባት እንደ ሰው ያልዳንሹ ቁስል ሊሆን ይችላል። እንደዛ አይነት ነገሮችን እጽፋለሁ እና ብዙ አሉ። ምናልባት ብቻቸውን መጽሐፍ መሆን የሚችሉ ብዙ ጽሁፎች አሉ። እንግዲህ ብዙ ጊዜ ደራሲያን የራሳቸውን ብዙ ገጸ ባህሪያት ስለሚፈጥሩ በውጭው ዓለም ብቸኛ ናቸው ወይም ደግሞ የሆነ ወጣ ያለ ባህሪ ያላቸው ይባላል። እና ህይወት ምሻው ከመጽሐፍ ውጭ ምን አይነት ሰው ናቸው? ወይስ አንቺ ራስሽ በምትጽፊበት ጊዜ አንዳንድ ጊዜ ብቸኝነት የሚሰማሽ ጊዜ አለ? መቼም በማህበራዊ ህይወትሽ ያው ምን አይነት እንደሆንሽ አውቃለሁ፣ ግን ለተመልካቾች ብዙ ጊዜ ደራሲያን ሲባል እንግዲህ በበፊቱ አስተያየት በተለይ በቃ ወጣ ያለ ለየት ያለ ባህሪ ያላቸው፣ ብቸኝነት የሚያጠቃቸው፣ ምክንያቱም ከራሳቸው በምናባቸው የፈጠሯቸው ብዙ ሰዎች ስላሉ ብዙ ጊዜ በራሳቸው ዓለም ነው የሚኖሩት ይባላል። እና አንቺ ብቸኝነት ተሰምቶሽ ያውቃል ስትጽፊ? በውጭውስ ህይወት እንዴት አይነት ሰው ነች? በአብዛኛው ይሄ እኔን ይገልጻል ብዬ አላስብም። እንደ ሰው በጣም ከሰው ጋር ነው ብዙ ጊዜ የማሳልፈው። ለመጻፍም ብቸኝነትን የምመርጥ ሰው አይደለሁም። ያው አንዳንድ ጊዜ አንዳንድ ታሪኮች የግድ ጸጥታና ጥሞና የሚፈልጉ ታሪኮች ይኖራሉ። ግን ካፍቴሪያ ውስጥ ነው የምጽፈው፣ ከሰዎች ጋር እያወራሁ ነው የምጽፈው፣ ቢሮ በሚሄድበት ጊዜ ቢሮ ነው የምጽፈው። እና ብዙም እንደዚህ የኔ የድርሰት ህይወት ከማህበረሰብ፣ ከሰው፣ ከጓደኛና ከቤተሰብ የሚነጥለኝ አይነት አይደለም። እንደዛ አይደለም፣ ሂደቴም እንደዛ አይደለም። ምክንያቱም እኔ ብዙ ጊዜ ጭንቅላቴ ውስጥ ነው መጀመሪያ የምጽፈው፣ አስበዋለሁ። ከዛ በኋላ እያንዳንዷን አረፍተ ነገር አውቃታለሁ፣ እንዴት እንደምጀምር አውቃለሁ፣ መሀል ላይ ምን እንደምል አውቃለሁ፣ እንዴት እንደምደመድም አውቃለሁ። ከዛ በኋላ ልክ የማፍሰስ ነገር ስለሚሆን ብዙ እሱ ሌሊት አልጽፍም። ብቸኛ ይሄ ድሮ ምናልባት በነ በዓሉ ግርማ ደራሲው መጽሐፍ ውስጥ ያየናቸው ደራሲያን አይነት ባህሪ የለኝም በዛ መልኩ። አንዳንድ ጊዜ ግን ቅድም እንዳልኩሽ ባይታተሙ መጽፋቸዋለሁ ያልኳቸው በጣም ለራሴ ህይወት፣ ለራሴ ስሜት፣ ላሳለፍኩት ታሪክ፣ ለቤተሰቤ ቅርብ የሆኑ ነገሮችን ጽጽፍ ግን ማጋራት ስለማልችል ብቸኝነት ይሰማኛል። አንዳንዴ ከገጸ ባህሪያት ጋር ማወራበት ጊዜ አለ። አንዳንዴ ገጸ ባህሪያት አምልጠውኝ የፈለጉትን የሚያደርጉበት ጊዜ አለ። ለምሳሌ ለእርቃን ጉዳይ መጽሐፌ ላይ ከአባይ የሚል አንድ ታሪክ አለ እና ብዙ ሰው ወዶታል፣ ደስ ብሎኛል።
እዛ ላይ ያለችው ዋነኛዋ ገጸ ባህሪ ኤደን ትባላለች። ኤደን ባልፈለግኩት አቅጣጫ ነው ሮጣ ያመለጠችው መጨረሻ ላይ ከታሪኩና አረ ተመለሽ እንደዚህ እያልኩኝ ከሰው ጋር አወራለሁ፣ እንደ ሰው አወራቸዋለሁ። እና እንደዛ አይነት ነገር አልፎ አልፎ ይከሰታል። ግን በአብዛኛው በጣም ጠንካራ የማህበራዊ ህይወት ካላቸው ሰዎች መካከል እኔ እንደውም አበዛዋለሁ፣ ጓደኛም አበዛለሁ፣ ዙረትም አበዛለሁ ብዬ አስባለሁ። ግን አሁን ስትይ ወዲያው ሲመጣልሽ ወዲያው ያን ነገር ለመጻፍ ወዲያውኑ መጻፍ አለብሽ ወዲያውኑ ወይስ አስበሽ ትቆያለሽ እና ቀስ ብለሽ አይጠፋብሽም? አይጠፋብኝም። ወዲያው ነው የምጽፈው። ስለዚህ ሁልጊዜ በጣም አይ ማስታወሻ ደብተር ሳይሆን ስልክ ላይ ምረሳው ከመሰለኝ ከዚህ በፊት አስቤ የማላቅ ነገር ከሆነ እጽፈዋለሁ። ስልኬ ላይ ጽፈውና አስቀምጧለሁ። አንዳንድ ጊዜ በድምጽም የምቀዳበት ጊዜ አለ። ባሌ አቢ አሁን ያው እንግዲህ እሱም ደራሲ ነው እንደምታውቂውና አንቺ እኮ በጣም ነው የምታናድጂኝ ይለኛል። አንዴ ልጽፍ ነው ምናምን ብዬ ገብቼ አጣጣጣ አድርጌ ነው የምወጣውና እኛ እዚህ 3 ቀን 4 ቀን ነው እንትን የምንለው እና የኔ እንትን እንደዛ ነው። ትዕግስትም እንደዛ አንዳንድ ነገሮች አስበሽ ወዲያውኑ ካላደረግሻቸው የሚጠፉብሽ ነገሮች አሉ እና ያሰብሽው ቃላቱ ሊኖር ይችላል፣ ግን ያሰብሽበት መንገድ ይለያል አይደል? እና እሱ የመጥፋት ነገር እንዳያጋጥምሽ መቅዳቱ ጥሩ ሀሳብ መሰለኝ። አንዳንዴ ግን እምቢ ይልሻል እንዳሰብኩት የሚያወጣ ነገር። ምክንያቱም በዛ ሞመንት ነበር። የሚቀጥለው መጽሐፌ ላይ የሚወጣ አንድ ታሪክ አለ። እሱን ታሪክ ካሰብኩት ምናልባት 7 ዓመት ይሆናል እና አውቃቸዋለሁ ሰዎቹን ምን እንደሚያደርጉ ምን አይነት ሰዎች እንደሆኑ ምናምን አውቃቸዋለሁ። ግን እምቢ አሉኝ። በቃ ልክ ስጽፈው በጣም ያስጠላኛል። በቃ የራሱ ጉዳይ ብዬ ትቼው፣ ግን የሆነ የሚመላለስብሽ ነገር የለም። በ7ኛው ዓመት የሆነ ሌላ ነገር ሆኖ ስማቸውን ቀይረው የሆኑ ሌሎች ሰዎች ሆነው መጡና አሁን ከምወዳቸው ጥሩ ታሪኮች መካከል አንዱ ሆኖ ወጣ ማለት ነው። እና አልፎ አልፎ እንደዛ ይከሰታል። ግን አብዛኛው በ10-15 ደቂቃ ነው ብዙዎቹን ታሪኮች የምጽፋቸው፣ አስቤ ስለምጽፋቸው። ዋው በጣም የሚገርም ነው መቼም። እስቲ እንግዲህ አሁን ደግሞ ስላስተዳደጋችን ደግሞ መለስ ልበልና ቅድም ያው ብዙ ጊዜ አንስተነዋል ስናድግ እንግዲህ አስተዳደጋችን እኔ በጣም ጥሩ ነው ብዬ ነው የማስበው። ቤተሰባችን እና አባታችን በተለይ በጣም ከወንዶች 2 ሴቶች እኛ ያለ ነው ምንም ነገር እንዳይጎልብን እንደውም ከእኩል ማድረግ እንችላለን የሚለውን አይነት ሀሳብ አስርጾብን ነው ያደግነው እና መንፈሰ ጠንካራ ሆነን እንድናድግ የተደረገ ይመስለኛል። መንፈሰ ጠንካራ ሴት ወይም ደግሞ ጥንካሬ ማለት ለአንቺ ምንድን ነው? ምን አይነት ትርጉም ነው የሚሰጥሽ በዚህ እድሜ አሁን ባለንበት እድሜ? ሴት እንደሆነን ትዝ ብሎኝ አያውቅም። አባታችን እናታችን ሲያሳድጉን እናታችንም እንደዛው ነው ያሳደገችን። በቃ ልጆች ነን፣ 6 ልጅ ነው ያላቸው። 6ቱም ልጆች በተመሳሳይ ሁኔታ ነው ያደግነው እና የተለየ የስራ ጫና አልነበረብንም እስከማስታውሰው ድረስ። እናንተ ከትምህርት ቤት መታችሁ ስሩ ሴቶች ስለሆናችሁ እንደዚህ አይነት ነገር አልነበረም። ሁሉም ሰው ማድረግ ያለበትን ነገር ያደርጋል ቤት ውስጥ። ከዛ በተለየ እሱም ይመስለኛል እስካሁን ድረስ ሴት ስለመሆኔ አተኩሬ አላስብም እና በጣም ጠቃሚ ነበር። በሴትነት ይበደላሉ ብዬ ራሱ አልጠብቅም። ቢሮ ራሱ ሲሄድ የተለየ የሆነ እንዴት ነው እንደዚህ እንትን የምትለው ይላሉና አልገምትም። ምናልባት ጎበዝ ላልሆን እችላለሁ ወይ ወጣት በነበርኩበት ጊዜ ገና ስላልበሰለች ልባል እችላለሁ ብዬ ነው እንጂ የማስበው ሴት ስለሆንኩኝ ይህን ነገር ይከለክሉኛል፣ እድገት አይሰጡኝም፣ እዚህ ቦታ መግባት አልችልም ብዬ አስቤ አላውቅም እና ያ ከዛ የመነጨ ይመስለኛል እና ወላጆቻችንም በዛ ማመስገን አለብን ብዬ ገምታለሁ። ጥንካሬ ማለት ለኔ አሁን ይሄ ስሜትን መቆጣጠር ይመስለኛል። አሁን ባለንበት እድሜ፣ አሁን ባለሁበት የህይወት ደረጃ ለትንሹም ለትልቁም ቱጋ ለማለት ስሜትሽን አመጣጥኖ እንደ ቀኑ እንደ ሁኔታው እንደ ሰው መኖር፣ ፈረንጆቹ ኢሞሽናል ኢንተለጀንስ የሚሉት ነገር ማለት ነው እና አንዳንድ ጊዜ ሰው ሲሰድብሽ ወይ ሲጮህብሽ ዝም ማለት ደካማነት ይመስላል አይደለም? ምንድነው ምን ሆና ነው ዝም ብላ እንዲህ ሙልጭ አድርጎ ሲሰድባት የምታዳምጠው ምናምን ሊልሽ ይችላል ሰው። ለእኔ ግን ያ ድክመት ሳይሆን ጥንካሬ ነው። ያችን ጊዜ ከዛ ሰው በልጠሽ ተሽለሽ
አሳልፈሽ ከዛ በኋላ ማድረግ ያለብሽን ነገር ምናልባት ያ ሰው ከግለቱ ሲበርድና ልታወሪው በምችበት የአእምሮ ሁኔታ ውስጥ ሲሆን አናግሮ ማረጋጋትና ራስሽን ማስከበር የምችበትን ሰዓት መምረጥ እንዲህ ያሉ ነገሮች ይመስሉኛል። በትንሽ በትልቁ አለመጨነቅ። ከዛ አልፎ ደግሞ ይሄ ስብራትን አለመቁጠር። አንዳንዴ የሆነ ነገር ይጎለናል በህይወታችን ውስጥ። ሁሉም ነገር ለሁሉም ሰው አይሰጥም እና እግዚአብሔር በሁለት እጅ አይሰጥም ይባላል እና አንዱ ነገር በጣም ይበዛና አንዱ ነገር ደግሞ የምትፈልጊውን ነገር ላታገኝ ትችያለሽ። ስላለሽ ነገር አብዝተሽ ማሰብና ስለጎደለሽ ነገር ምክንያት ይኖረዋል ብሎ ያንን ነገር ለመቀበል መሞከርና ባለሽ ነገር ተደስተሽ መኖር። እነዚህ ነገሮች ናቸው ለእኔ አሁን የጠንካራ ሰው ተምሳሌት የምላቸው ነገሮች እነዚህ ናቸው እና ይሄ በፊት ከምናስበው ትርጓሜ ትንሽ ፈቀቅ ያልኩ ይመስለኛል። በእድሜ ምክንያት ያወቅኩት ነገር ይሄ ነው። አዎ የተደረገን የጎደለንን ሳይሆን የተደረገልን ማሰብ። ግን እንዳልሽው እነዚህ በእድሜ ከብስለት ጋር ወይም እድሜሽ እየጨመረ ሲሄድ ፕራዮሪቲዎችሽ የምታስቀድሚያቸው ነገሮች እየተቀየሩ ይመጣሉ። ስለዚህ ለብዙ ነገር ሞር አመስጋኝ እየሆንሽ የምትመጪ ይመስለኛል እድሜያችን እየጨመረ ሲሄድ። ያው ግን ቅድም ስትይ እኔም ትዝ ያለኝ ሴት ስለሆንኩ እንደዚህ ይሆናለሁ ብዬ አላስብም የሚለውን ነገር ስትይ በትክክል እኔም እንደዛው ነው። በቃ እድገታችን ምንም በሴትነቴ እንደዚህ ይደርስብኛል በሴትነት ምንም እንደዚህ አይነት ልዩነት አልነበረም። ቤት ውስጥ የስራ ኃላፊነት ነበረ። ሁልጊዜም ሰራተኛ ይኖረናል፣ ከአንድም ሁለት ሰራተኛ። ነገር ግን ሰራተኛ ስላለ ዝም ብለን ልብሳችንን እንደ ልባችን ማዝረክረክ አንችልም። ጫማችንን በየቦታው መጣል አንችልም። ማጠብ አለብን። ሁሉም ሰው የአቅሙን ይሰራል፣ የፍላጎቱን ያገኛል። ልክ ማርክሲዝም መፈክር እኮ በትክክል። ግን አንዳንዴ እኮ ምን እንደሆነ ታውቂያለሽ? ይሄ ራሱ እኮ አንድ ኳሊቲ እኮ ነው። ምክንያቱም አንድን ነገር አንቺ እየሰበክሽ አለመኖር ደግሞ ራሱ የራሱን የቻለ ችግር ነው። አንዱ ጽሁፍሽ ላይ እንደውም ጠቅሰሽዋል፣ መምሰልና መኖር የሚል የመጨረሻው መጽሐፍ ላይ ያለ ይመስለኛል። እና በአደባባይ የሴት ልጅ መብት ይከበር፣ አይ ቲንክ እንደዚህ አይነት ታሪክ ነው አይደል? የሴት ልጅ መብት ይከበር ምናምን እያልሽ ቤትሽ ሰራተኛሽን የምትበድይ ከሆነ ፕሪች የምታደርጊውን ማትኖሪ ከሆነ ውሸታም ነሽ ማለት ነው። ስለዚህ አባታችን ኮሚኒስት ቢሆን የኮሚኒስት ርዕዮት ቢያወራ ምን ቢል ቤቱ ላይ ተግብሮታል። ሁላችንም ስራችንን እንሰራለን። ስለዚህ የእውነት ነው የሚከተለው ማለት ነው። ወይም የሚያምንበትን ነገር ከራሱ ቤተሰብ ይጀምራል እንጂ ዝም ብሎ አውርተሽ እና ይሄ ራሱ አንድ ኳሊቲ ነው ማለት ነው። እና ያ ጽሁፍ በጣም ፓወርፉል ነው። እስቲ እንግዲህ አሁን ደጋግመን እንዳልነው ህይወት 5 መጽሐፍ አሳትመሻል። ብዙ ሚዲያዎች ላይ ቀርበሻል። ስራዎችሽ በጣም ይታወቃሉ። በጸሐፊነትሽ ትታወቂያለሽ። አሁን እንግዲህ አንቺ በምትፈልጊው መልኩ ያው የራስሽን ስራ እየሰራሽ ማለት ነው። የሙሉ ጊዜሽ ስራሽን ሳታቋርጪ ስኬት ላይ ደርሰሻል ብዬ ነው የማስበው። ወይም ሌላውም ሰው እንደዛ ብሎ ነው የሚያስበው። እና ለአንቺ ስኬት ማለት ምን ማለት ነው? እና ሌሎች ደግሞ እንዳንቺ የራስሽን ስራ ሳትለቂ እንደዚህ መጽሐፍ እንዴት እንደቻልሽ ብዙ ሰዎች ይገረማሉ። ብዙ ሰዎች የሚጠይቁ ይመስለኛል ይህን ጥያቄ። ምክንያቱም የእንጀራ ስራሽን ሳትተይ ነው እየሰራሽ ነው የምትጽፊው። ግን ደግሞ ስትጽፊ በጣም ትንሽ አይደለም፣ በጣም ብዙ ጊዜ የሚፈጅ ነገር ነው። ብዙ ነገር ነው የጻፍሽው እና ይሄ ነገር ሳይስተጓጎልባቸው እንደ ወደ የትኛውም የኪነ ጥበብ ዘርፍ መግባት እየፈለጉ ግን የእንጀራ ስራቸውን ሳያስተጓጉልባቸው እንደው ማድረግ ለሚፈልጉ ሰዎች ምንድን ነው የምትሰጫቸው ምክር? ትንሽ አረዘምኩት መሰለኝ ጥያቄው። ችግር የለውም። ስኬት ለእኔ በጣም ባጭሩ እንደ ልብ መኖር ነው። እንደ ልብ መኖር ስል የፈለግሽውን የልብሽን መሻት በሙሉ እያደረግሽ ማለት አይደለም። ትልቁ ቁም ነገር ከዛ ውስጥ በጊዜ ላይ ማዘዝ፣ ቀንሽን የምታሳልፊበትን መንገድ ለመወሰን መቻል ትልቁ የስኬት ጣራ ነው የሚመስለኝ ለኔ። እና በጣም የምቀናባቸው ሰዎች እኔ ብዙ ቤት ብዙ መኪና ያላቸው ሰዎች ሳይሆኑ ጠዋት ስንት ሰዓት እንደሚነሱ ራሳቸውን የሚወስኑ ሰዎች በጣም ያስቀኑኛል። ስንት ሰዓት መነሳት እንዳለባቸው፣ ዛሬ ስራ ይሄዱ አይሄዱ መወሰን መቻል የሚችሉ ሰዎች ቀናቸው እንዴት እንደሚያሳልፉ ጠዋት ተነስተው ከልጄና ከቤተሰቤ ጋር እንጦጦ ብሄድ ይሻላል
ብሎ መወሰን የሚችል ሰው ለእኔ የተሳካለት ሰው ያ ነው። እንግዲህ ከዛ ጀርባ ብዙ ዓለማዊ ስኬቶች ሊኖሩ ይችላሉ። ግን የኔ የስኬት መለኪያ ጊዜሽን በተለይ ደግሞ እድሜሽ እየገፋ ሲሄድ ጊዜሽን የምታጠፊበትን ቦታና ጊዜ ሁኔታ መወሰን መቻል ይመስለኛል። እና እሱ ነው በቃ ምኞቴ፣ የሁል ጊዜ ምኞቴ እዛ ታራ ላይ መድረስ ነው። የጥበብ ስራን ወይም ድርሰትን ሌላም አይነት የጥበብ ስራ ሊሆን ይችላል እና ይሄ ምናልባት ሰዎች በቃ ዝንባሌ ወይም ደግሞ ስሜቴ እዚህ ጋር ነው ያለው ግን ለመኖር ስል ይሄን እሰራለሁ። እኔ እኮ በጣም ቢያኖረኝ ስዕል እየሳልኩ ብኖር ደስ ይለኛል ግን አካውንታንት ነኝ አይነት ነገር አይደል? እንደዛ ማለት ነው። ሁለቱ አብሮ መሄድ አይችልም የሚል ግምት የለኝም እኔ። እንደውም አብሮ መሄድ አለበት ብዙ ጊዜ። የመጀመሪያው ነገር እንግዲህ ተግባር ይሄ የምንኖረውን ኑሮ መካድ የለብንም፣ ብልጥ መሆን ያስፈልጋል ብዬ አስባለሁ። እና የጥበብ ስራ የሚሰራ ሰው ራሱን በኢኮኖሚ ጎድቶ የሌሎች ሰዎች ጥገኛ መሆን አለበት ብዬ አላምንም። ያ በጣም እንደውም ጥበቡ ላይ በለጠ ተጽዕኖ ያመጣል ብዬ አስባለሁ። እና በተቻለ መጠን የእንጀራ ስራው ወይም ደግሞ ገንዘብ የሚያገኝበት ስራ ጥበቡ ነፃ እንዲሆን እንዲያደርገው ነው ማድረግ ያለበት። እንደውም ለምን አሁን ምሳሌ ብሰጥ እኔ የራሴን መጽሐፍ ማሳተም ከቻልኩ እኔ ማንም ሰው ይሄንን አውጪ፣ ይሄንን አስገቢ፣ ይሄንን ማስገባት አትችይም፣ ይሄን ያህል ኮፒ ነው ማሳተምልሽ፣ እዚህ ቦታ ነው ማከፋፈል የሚል ሰው አይኖርም። ስለዚህ በተቻለ መጠን እንደውም የጥበብ ስራ መስራት የሚፈልግ ሰው ያንን የጥበብ ስራ በነፃነት ለመስራት የገንዘብ አቅሙን የሆነ ቦታ ሄዶ ማጎልበት አለበት ብዬ ነው የማስበው። እና የጉልበት ስራም ይሁን አካውንቲንግም ይሁን ተቀጥሮ መስራትም ቢሆን ለሚፈልጉትና ወደፊት በብቸኝነት መስራት ለሚፈልጉት የጥበብ ስራ ለማደላደል ጊዜ ለመስጠት የገንዘብ አቅም ለማጎልበት እዛ ላይ መስራት አለበት ብዬ ነው የማስበው። እና ሁለቱ ለእኔ ይሄን ትቶ ይሄን ማድረግ ሳይሆን አንደኛውን ይሄኛው ገንዘቡ የሚመጣው ገንዘብ ይሄኛውን እንዲጠቅም በኑሮ አለመጎዳቱ የአእምሮ ነፃነት እንዲኖር መረዳት እና ብዙ ጊዜ እንደውም የማዝነው እኔ ደራሲያንን በተለይ ደግሞ ሌሎችም የጥበብ ስራዎች ላይ ብዙ ጊዜ የሚሳለው ጎስቋላ ደካማ የኢኮኖሚ አቅም ያለው ሰው፣ ያ ደግሞ ብዙ ምርጫ ያሳጣል። ድህነት በጣም መጥፎነቱ ምርጫ ያሳጣል። ምርጫ ሲያሳጣል ማትፈልጊው ነገር እንድታደርጊ እና ከሰብአዊ ክብርሽ ዝቅ እንድትይ ያደርጋል። በቃ የድህነት አስቀያሚው ነገር እሱ ነው። ግን የምትበይው የማይቸግርሽ ያህል እንኳን ገንዘብ ካለሽ ግን ቀና ብለሽ መሄድ ትችያለሽ፣ እንደ ልብሽ መጻፍ ትችያለሽ፣ እንደ ልብሽ መሳል ትችያለሽ፣ እንደ ልብሽ ቅርጽም የፈለግሽውን ነገር ሰርተሽ ከጥበብ ስራሽ አንቺም ደስታ ታገኛለሽ፣ የሚቀበለውም ሰው ነፃነቱ ስለሚጋባበት የበለጠ ውጤታማ ይሆናል ብዬ አስባለሁ። የሆነ ሰው ገንዘብ ሰጥቼሽ እንዲህ ብለሽ ጻፊልኝ የሚልሽ ከሆነ የእሱ ጸሐፊ ነው እንጂ የምትሆኝ ጸሐፊ መሆናችን። ስለዚህ ተሯሩጦ ያቅሙን ያገኘውን ችሎታው የሚፈቅድለትን ትምህርቱ የሚፈቅድለትን ያህል ገንዘብ አግኝቶ ራሱን ነፃ ማውጣት ቢችል ተመራጭ ነው ብዬ አስባለሁ። ስለዚህ በኢኮኖሚ ራስን ማጎልበት ቅድሚያ ሊሰጡት የሚገባ ነገር ነው። ግን ቅደም ተከተሉ አንቺ አሁን ለምሳሌ ያንን አስበሽበት ነው ያደረግሽው ትያለሽ ወይስ እንደው በአጋጣሚ ግን አንቺ ራስሽ እንደዚህ አይነት ሁኔታ ውስጥ ነበርሽ? እድለኝነቱ አለ። ምክንያቱም እኔ የምሰራበት ቦታና የስራዬ ባህሪ ለጥበብ ቅርብ ነው። ይሄ በጣም ልዩ እድል ነው፣ ብዙ ሰዎች የማያገኙት ነው። የምሰራው የኮሚኒኬሽን ስራ ስለሆነ የሚያገናኘኝ ሰዎች ለታሪኩ ግብአት፣ እንደውም ለዚህ ለድርሰት ስራዬ ግብአት የሚሆኑ ናቸው። የሰዎችን ታሪክ የማገኝበት፣ ኢትዮጵያን የማይበት፣ አልፎ አልፎ ከኢትዮጵያ ወጥቼ የተለያዩ ሀገሮችን የሰዎችን ህይወት የምገበኝበት እድል ስላለኝ እሱ የበለጠ እንደውም ለድርሰቴ ግብአት ሆኖልኛል። ይሄ ብዙ ጊዜ ምናልባት ለብዙ ሰዎች ላይገጥም ይችላል። ያም ሆኖ ግን ነፃነት ለእኔ በጣም ትልቅ ቦታ ያለው ነገር ነው። ነፃነት ደግሞ አንዱ የኢኮኖሚ ነፃነት ነው። የኢኮኖሚ ነፃነት የሌለው ሰው ለብዙ መሰናክሎች የተጋለጠ ነው፣ ለብዙ ወጀቦች የተጋለጠ ነው። ሂድ በተባለው ቦታ መሄድ አለበት፣ ምክንያቱም መብላት አለበት፣ ሳንበላ ማደር ስለማንችል። እና ሁል ጊዜም የማስበው ነገር ምንድን ነው፣ እድሜና ጤና እስከሰጠኝ እግዚአብሔር ጉልበትና እውቀት እስከሰጠኝ
ቤተሰቦቼ ባስተማሩኝ አቅም ባገኘሁት ልምድ ተጠቅሜ ራሴን በኢኮኖሚ አጎልብቼ የድርሰት ስራዬን በነፃነት እንድሰራ ማድረግ ለእኔ ቅድሚያ የምሰጠው ነገር ስለነበረ በደንብ አስቤበት በየቀኑ የማደርገው ነገር ነው እንጂ አሁን ለምሳሌ እኔ በቃ 5 መጽሐፍ ጽፌያለሁ፣ 6ኛውን እስቲ ነፃ ሆኜ የሙሉ ጊዜ ጸሐፊ ሆኜ ብዬ ስራዬን ብለቅ የሚቀጥለው መጽሐፍ ራሴ ማሳተም አልችልም። ሌላውን መጽሐፉ ምናምን ሌላውን ነገር ታዩ። ከዛ ደግሞ የዕለት ተዕለት ኑሮንም ለመደጎም ይቸግራል። ያ ደግሞ ቅድም እንዳልኩት እንደዚህ እንደ ልብሽ ሆነሽ ለመጻፍ ያለሽን ነፃነት ይቀማል እና በፍጹም የማልደራደርበት ነገር እሱ ነው። እስካሁን እንግዲህ ብዙ ስራዎችን አስነብበሽናል። እስከ አሁን መጽሐፍ እየፈለግሽ ያልጻፍሽበት ርዕሰ ጉዳይ ይኖር ይሆን? በታተመ ጽሁፍ ደረጃ አዎ፣ ግን በቅርቡ ሲፈታል ያ ችግር ይፈታል። ግን አሁን ምናልባት አሉ ሌሎችም የማስባቸው ያልጻፍኩበት ርዕሰ ጉዳይ። በጣም ጥሩ ጥያቄ ነው። አለ ጊዜ የሚጠብቅ ነው። ቅድም ያነሳ ነው የተጽዕኖ ጉዳይ አለ አይደለም? እና በዛ ምክንያት ምናልባት እንደ ልቤ ነፃ ሆኜ ያልጻፍኳቸው ወይም ደግሞ ለሰው ያላሳየኋቸው ብዙ ጽሁፎች አሉ። ያልነካኋቸው ርዕሰ ጉዳዮችም አሉ። አንደኛው ምናልባት በማህበረሰቡ ተቀባይነት የሌለው ጉዳይ ስለሆነ መጻፍ አልችልም በዚህ ጉዳይ ላይ ገና ነው ለዚህ ብዬ እስካሁን ድረስ አስቤ ያልጻፍኩት ጉዳይ አለ። እንደዚህ አይነት ነገሮች ይኖራሉ፣ ግን ብዙ አይደሉም። ያን ያህል የተወሰኑትን ፈታለሁኝ በቅርቡ። ኦኬ፣ እንግዲህ ህይወት ያው የራሳችን ህይወታችን ራሱ ህይወት ስንኖር የተለያዩ ክፍሎች አሉት አይደል? የልጅነት ጊዜያችን አለ፣ ከዛ ደግሞ የወጣትነት ጊዜ አለ፣ ብዙ የምናልምበት፣ እሱን ለማሳካት ደግሞ ብዙ የምንሮጥበት የራሱ ጊዜ አለ። ከዛ ደግሞ ጎልማሳ ሆነን በመጠኑ ተረጋግተን ያሰብነውን በተወሰነ ደረጃ አሳክተን ረጋ ብለን የምንኖርበት ጊዜ አለ እና ህይወት አሁን አንቺ ያለሽበት እድሜ ያለ እና በሚቀጥሉት 10 ዓመታት ከአንቺ ምን እንጠብቅ? ምን አይነት ሰው መሆን እንደምትፈልጊ ኦልሬዲ ቅድም የሰጠሽ መልስ ላይ ጠቀስ አድርገሽዋል። ግን ምን አይነት ኑሮ ነው ከዚህ በኋላ እንዲኖርሽ የምትፈልጊ ወይም የምንጠብቀው ነገር ለሚቀጥሉት 10 ዓመታት ብለን ብናስብ? እድሜ ከሰጠን ስራዎችን ዓለም አቀፍ ማድረግ እፈልጋለሁ። ወደ እንግሊዝኛ ቋንቋ ሁሉንም ባይሆን እንኳን አብዛኞቹን ወደ እንግሊዝኛ ቋንቋ አስተርጉሜ ወይም ራሴ ተርጉሜ ወይም ደግሞ ከኔ የተሻለ እንግሊዝኛ ቋንቋ የትርጉም ችሎታ ባላቸው ሰዎች አስተርጉሜ ማሳተም እፈልጋለሁ። ምክንያቱም አሁን በምሰራበት የስራ መደብ ላይ ብዙ ጓደኞች አሉኝ ኢትዮጵያውያን ያልሆኑ እና ደራሲ ስለመሆን ያውቃሉ። ኢትዮጵያ ሲመጡ ወይ ምናልባት ሻይ ቡና ልንል ወይ ደግሞ ጥብስ ምናምን ልጋብዛቸው ስንወጣ 1-2 ሰው አይጠፋም ፌስቡክ ላይ እንደዚህ የሚያገኝና መጥቶ ወይ ሰላም ሲለኝ ፎቶ ሲነሳ ምንድን ነሽ አንቺ ማነሽ? ለምንድን ነው አብረውሽ ፎቶ የሚነሱት? እዚህ ስለምሰራ ነው ምናምን ብዬ አስቃቸዋለሁ። እና በኋላ ነው የምነግራቸው ድርሰት እሰራለሁ እንደዚህ ፌስቡክ ላይ እንደዚህ 5 መጽሐፍ አለኝ ስላቸው ታዲያ ለምንድን ነው የማይተረጎመው? አማርኛ እኮ ጥሩ ነው፣ ብዙ ህዝብ አላችሁ፣ ብዙ ባህል ረጅም የጽሁፍ ታሪክ ያለው ቋንቋ ስለሆነ ትንሽ እንታበይና እንረሳዋለን ዓለምን ይመስለኛል። እና እኔን ተይኝ፣ በጣም ብዙ አንጋፋ ደራሲያን አሉ አይደል? አሁን እንደውም በቅርብ ሰሞኑ የአዳም ረታ የሎሚ ሽታ ወደ እንግሊዝኛ የተወሰኑ ታሪኮች እንደተተረጎሙ ሰማሁ። ሊታተም ነው ታተምና ዋው! እና በጣም የሚያኮራና የሚያስደስት ነገር ነው። እና አሁን ባለፈው ፋሲል ትባረክ የሚባል ደራሲ ካወቅሽው አላውቅም፣ ከዚህ በፊት አላውቀውም እና በቴክስቸር ኦፍ ድሪምስ የሚል መጽሐፍ አንብቤ የኢትዮጵያውያን ታሪክ ነው፣ የስደት ታሪክ ነው። ወደ አሜሪካ ተሰዶ ሀገሩን ስለሚናፍቅ ኢትዮጵያዊ ነው የተጻፈው ታሪኩ እና እዛ ላይ አሁን የአማርኛ ቃላትን ስታይ ልክ እነ ቺማማንዳ ስለ ናይጄሪያ እና አቼቤ ስለ ናይጄሪያ ብዙ ነገር አስተምረውናል በድርሰቶቻቸው ውስጥ አይደል? እዛ ላይ አሁን የኢትዮጵያ ባህል ስታይ ቃላቱን ሲጠቀም ምናምን ደስ ይልሻል። እና እንደዛ ምክንያቱም አብረሽ ከቋንቋው ጋር ብዙ ነገር ነው ወደ ውጭ የምትልኪ ወይም ኤክስፖርት የምታደርጊው እና ብዙ ዓለም ስለኛ የማያውቀውን ነገር ለማሳየት በተለይ ደግሞ ስለ አሁኗ ኢትዮጵያ ለማሳየት ብዙ እድል ይኖራል ነው። አልተሞከረም ማለት አይደለም። ብዙ ደራሲያን አሉ በእንግሊዝኛ የሰሩ ግን
ካለን የድርሰት ሀብትና የታሪክ ሀብት የስነ ጽሁፍ ሀብት አንጻር በጣም ወደኋላ የቀረንበት ነገር ስለሆነ ትልቁ ምኞቴ በእንግሊዝኛ ስራዎች የታትመው ማየት ነው። ምናልባት እንደ ትልቅ በስነ ጽሁፍ አንጻር የምፈልገው ግብ እሱ ነው። በግለሰብ ደረጃ ደግሞ በግል ህይወቴ ደግሞ ሌላ ሀገር መኖር እፈልጋለሁ። 1-2 ዓመት እውነት ሌላ ሀገር የማትፈልጊው ነገር ቢኖር ከኢትዮጵያ ውጭ መኖር በፍጹም እንደማትፈልጊ አውቃለሁ። እንዴት አሁን አዲስ እንደ ፕሮጀክት ነው እንደ ውጭ ሀገር ሄጄ በኖርኩኝ የሚለው ምኞት አሁን በዚህ እድሜ ትርጉም የለውም። አሁን ሄጄ ልጦር ነው አይሆንም። ግን ለስነ ጽሁፉ ትልቅ አስተዋጽኦ ያደርጋል ብዬ አስባለሁ። ምክንያቱም አሁን ብላጫጭር ብዙ እንኳን ወጣ ብዬ ስመጣ የማያቸው ነገሮች በጣም ያስገርሙኛል እና በኢትዮጵያዊ አይን ለምሳሌ ማላዊ መኖር ምን ይመስላል? ምናልባት የምትገምቻቸው ሀገሮች አይደለም እነ ካናዳ እነ ጀርመን እነ አሜሪካ ሳይሆን ሞዛምቢክ ብኖር እንደዛ ብዬ ነው የማስበው እና ለስነ ጽሁፍሽ ሌላ እይታ ፈልገሽ ነው ማለት ሌላ አዲስ ጣዕም ይዞ ይመጣል ብዬ አስባለሁ። ለህይወቴም አዲስ ጣዕም ይዞ ይመጣል እና በተለይ አሁን እኔ በምሰራበት የስራ ዘርፍ እንደመቆየቴ መጠን ስለ አፍሪካዊነትና በአፍሪካ ዙሪያ ያለኝ ንቃተ ህሊና በጣም አድጓል ብዬ አስባለሁ እና እሱን በዕለት ተዕለት ህይወት ማዳበር እና እነዛን ታሪኮች ወደ ኢትዮጵያ ማምጣት ፈልጋለሁ። እነዚህ ናቸው ሁለቱ ትልልቅ ግቦች። የእንግሊዝኛ ወደ የትርጉሙ ጉዳይ በጣም በጣም ጥሩ ሀሳብ ነው፣ ትልቅ ሀሳብ ነው። ያው ብዙ የለንም እኛ አሉ ልክ ነሽ የተጻፉ አሁን ለምሳሌ ባነሳ የህይወት ተፈራ አሁን ማማ በሰማይ አይ ቲንክ መጀመሪያ በእንግሊዝኛ ነው የተጻፈው አይደለ? አሁን እሱ በጣም ቆንጆ መጽሐፍ ነው። አማርኛውን ነው እኔ እንግዲህ ያነበብኩት። ግን አይ ዶንት ኖ አንዳንዴ ሲተረጎም ሉዝ የሚያደርጋቸው የሚያጣቸው አለ አይደል? ትክክለኛ በትክክል ይመጣል አይመጣም እርግጠኛ አይደለሁም። አይውሽ አሁን የእሷን በአማርኛ ሳነበው በጣም ቆንጆ ስለሆነ እንግሊዝኛውን ማንበብ ፈልጌ ነበር እና እንዴት እንደሚመጣ በእውነት አላውቅም። ግን አሉ ልክ ነሽ። ግን ጥሩ ነው። በተለይ ደግሞ የአንቺ አጫጭር ታሪኮች ስለሆኑ አይ ቲንክ ቀለል የሚል ይመስለኛል። አጫጭር ታሪኮችን እንደ ወጥ የሆነ ድርሰት ከማድረግ ረጅም ልቦለድ ምናምን ከማድረግ ይልቅ አጫጭር ታሪኮች ቢተረጎሙ የሚሻል ይመስለኛል። ምክንያቱም ልክ ነሽ። አሁን ሰው ዓለም አቀፍ ሆኗል። አሁን ታያለሽ የኮሪያ ፊልሞች የኮሪያ ነገሮች በጣም ይወደዳሉ። በጣም ከምትገምቹ በላይ እኔ ይገርመኝ ነበር። በፊት ሰው ሙቪ ቤት እየገባ የኮሪያ ሙቪ ቁጭ ብሎ ሲያይ በጣም ይገርመኝ ነበር እና አንዳንዴ ቋንቋውን ስላልሰማሹ የምታጩ ነገር ትንሽ ነው ለካ እንትኑ የዛ ላይ ጥበቡ በትክክል የተሰራ አሁን ሲኒማቶግራፊ ምናምን ስለ ሙቪ ባወራ ማለት ነው እና ስለዚህ የኔ ፍርሃት ሊወገድ ይችላል ማለት ነው በሙቪ አንጻር ሳየው ማለት ነው። ጽሁፍ ላይም እንደዛ ይሆናል እርግጠኛ አይደለሁም። ግን ያ በጣም ቆንጆ ሀሳብ ነው። ቆንጆ ሀሳብ ነው። እንግዲህ ያሳካልሽ፣ ምኞትሽ እንዲሳካ ዲያስፖራ እህቴ ካገዘች እንግዲህ የካናዳ ምናምን ወደዚህ ወደ ብርድ ሀገር መቼም እንደማትመጭ ነው እንደኛ። አይ ብርዱ ሳይሆን ሩቅ ነው በጣም ለኢትዮጵያ ሩቅ ለኢትዮጵያ ነው። መኖርም የምፈልገው የአፍሪካ ሀገር ቢሆን ነው የምወደው። ምክንያቱም እንዳልኩሽ ቅድም አንቺ ትናፍቂያቸዋለሽ ብዬ የማስባቸውን ነገሮች በሌላ መልኩ ማጣጣም የምችለው የአፍሪካ ሀገር ነው እና ቀላል ህይወት ነው የምወደው እና እዛ ደግሞ ያው ቅድም እንዳልነው በፕላስቲክ ኩባያ ቡና ይዞ መሮጡ ብዙ አይጥመኝም። እስቲ እንግዲህ አሁን ደግሞ ስለ ሌጋሲ እናውራ። እስቲ ስለ ሌጋሲ እናውራ። አሁን እስካሁን ባነሳናቸው መንገዶች እንግዲህ ህይወት ያው ብዙ መጽሐፍትን ጽፈሻል፣ ገና ብዙ ስራ መስራት ታስቢያለሽ። የማህበረሰብ ውስጥ ቅድም እንዳልኩት አንዳንድ ነገሮችን ነቅሰሽ እያወጣሽ ታሳያለሽ። በእኔ አስተያየት አንቺ ለማህበረሰቡ በጎ አስተዋጽኦ ወይም ፖዚቲቭ ኮንትሪቢዩሽን እያደረጉ ነው ብዬ ከማስባቸው ሰዎች አንዷ ነሽ። እህቴ ስለሆንሽ ሳይሆን ማለት ነው። ኪነ ጥበብን ተጠቅመሽ አሁን ጥበብን ተጠቅመው ሙዚቃም ሆነ አርትም ሆነ ጽሁፍም ስነ ጽሁፍም ሆነ እንደዛ
ማድረግ ያለባቸውን ለማህበረሰባቸው ለሚያደርጉ ሰዎች ትልቅ አክብሮት አለኝ እና አንቺም ያንን በዛ መልኩ ኮንትሪቢዩት እያደረግሽ ነው ብዬ ስለማስብ እንደ ሌጋሲ ወደፊት ህይወት ምሻው ሲባል በምን መልኩ ነው ብትታወሽ ደስ የሚልሽ አንቺ? ሌጋሲ አንድ ጊዜ የሆነ ስልጠና ሄጄ የረጅም ጊዜ ስልጠና ሄጄ ስትሞቱ የሚጻፈውን ምንድን ነው የሚባለው ይሄ ዜና ህልፈት ሆኖ ከዛ ደግሞ የህይወት ታሪክ ይጻፍ የለ ጻፉ ተባለ እና አንደኛው ሀሳቡ የመምህራችን ዋነኛው ዓላማ ይሄ ምንድን ነው ስለ ጥለን ስለምንሄደው ነገር እንድናስብ ነው። ስሜ ማን ነው የሚሆነው ከሄድኩ በኋላ የሚለውን ነገር እንድናስብ ነው እና መጀመሪያ በጣም ትንሽ የሚያስጨንቅ ነገር ነበረ። መጀመሪያ ዜና ህልፈቱን ጻፉ እንትን ላይ ቢወጣ ጋዜጣ ላይ ቢወጣ አለች። ሁለተኛው ደግሞ የህይወት ታሪክ ተቀባብቶ ስለሚጻፍ ተወዳጅ ነበረች፣ እንደዚህ ነበረች፣ ተግባቢ ነበረች ምናምን የሚለው ነገር ስለሆነ ዜና ህልፈቱ ግን ምናልባት ከጋዜጠኛ አንደበት ስለሚወጣ በተወሰነ ደረጃ እውነታ ይሆናል እና እሱ ላይ የበለጠ አተኩሩ ተብለን ጻፍን እና ያኔ ነው የነቃሁት። ምናልባት ይህ 10 ዓመት ገደማ ይሆነዋል እንደዚህ ከሆነና ይሄ በጸጥታ ያልሄደ ሰው ሆን ደስ ይለኛል አለ በቃ ሁሉንም ሰው የሚያግባባ ነገር የጻፈ ሰው ባልባት በስነ ጽሁፍ ህይወቴ ደስ ይለኛል። ለምሳሌ ለእርቃኑ ጉዳይ ሲመረቅ በኋላ ነው የሰማሁት ምርቃቱ ፕሮግራም ላይ አንድ ሰውዬ ገብቶ አንድ ጽሁፍ ሲነበብ ሰምቶ እንዴት እንደዚህ አይነት ነገር ትጽፋለች ትልቅ ሰው አይደለች እንደ ረድዛ ምናምን ብሎ መጽሐፉን ጥሎ ወጣ የሚል ወሬ ሰማሁ በቅርብ ጓደኛዬ እና እንደዛ አይነት ሰው ነው መሆን የምፈልገው። ሁሉም ሰው የማይስማማበት ግን በሆነ መልኩ የስሜት ምላሽ የሚያገኝ ደራሲ ምናልባት ከ20-30 ዓመት በኋላ እኔ ከሞትኩ በኋላ ሲነበብ እንዴ በጣም ለዛ ዘመን በጣም ደፋር ነበረች ወይም ደግሞ የሆነ የሚያነቃቃ ነገር ነበር የምትጽፈው የሚሉት አይነት ሰው በሆን ደስ ይለኛል እንጂ ነበረች እንደዛ የምትባል ሴት ደስ የሚሉ ታሪክ ያስቁ ነበር። እንደዚህ ሁሉም ሰው የሚግባባበት አይነት ይሄ ዝም ብሎ ፈረንጅ ቢያን የላ የሚለው ነገር አለ አይደል? ማጻፍሽም ብዙም እንዴት ነው እና እንደዚህ ብስጭትም ቢሆን ፍቅርም ቢሆን ለምን እንደዚህ ያለሽ የሆነ አይነት የስሜት መቆርቆር እና ለደራሲ ትልቁ ዋጋው እሱ ይመስለኛል። ደሞዙ ትችትም ደሞዝ ነው፣ ውዳሴም ደሞዝ ነው። ግን ዝምታ በጣም የሚያስፈራ ነገር ነው። መጽሐፍ አውጥተሽ ዝም እንደመባል የሚያስጨንቅ ነገር የለም። በቃ ማንም አላየውም ማለት ነው እና ዝም ያልተባለ ሰው ደራሲ ሆኜ ብታወስ በጣም እወዳለሁ። ጥሩ መልስ ነው። አይ ቲንክ በጣም ጥሩ መልስ ነው። ምክንያቱም እንዳልሽው ነው አንድ መነጋገሪያ መሆን ማለት አይደለም፣ ግን በተወሰነ ደረጃ የሰውን ስሜት በተለያየ መልኩ አሁን አንዱ በጣም የተበሳጨበት ነገር ሊሆን ይችላል፣ አንደኛው ደግሞ ያደነቀው ሊሆን ይችላል። የሆነ ስሜት ቀስቅሷል እያንዳንዳቸው ላይ እና ያ ለማለት የፈለግሽው ገብቶኛል። በዛ መልኩ ነው መታወስ የምትፈልጊው። እንግዲህ እስካሁን ተመልካቾቻችን ከእህቴ ከደራሲ ህይወት ምሻው ጋር ከኔ ታናሽ እህት ከህይወት ምሻው ጋር ጥሩ ቆይታ አድርገናል። እስካሁን እንግዲህ እኔ እየጠየቅኩ እሷ እየመለሰች እየተወያየን ቆይተናል። እስቲ አሁን እንግዲህ ወደ መጨረሻው እየደረስን ስለሆነ አንቺ ደግሞ ማለት የምትፈልጊው ነገር ካለ ወይም እኔ መጠየቅ የምትፈልጊው ነገር ካለም ትችያለሽ። ወደ አንቺ ወንበሩ ላዞርልሽ። መጀመሪያ ላይ ይሄንን ውይይት እንደምናደርግ ወይም እንደዚህ እንደምንጫወት ስትነግሪኝ በጣም ገርሞኝ ነበር። አይገርምም? ግን ነገሮች እንዴት ያላሰብሽው ነገር በህይወት እንዴት እንደሚከሰት ማለት ነው። አንቺ አሁን የዛሬ 25 ስንት ዓመት እንደሆነ አላስታውስም ስትወጪ ከሀገር እኔ ኢትዮጵያ ውስጥ በድርሰት ትንሽም ብትሆን ስም የገነባው ሴት ሆኜ አንቺ ደግሞ በራስሽ መንገድ ምናልባት ሰዎች ፊት ለፊት ባያዩትም በራስሽ መንገድ በሚዲያ ባይወራም በብዙ መልኩ ሰው ሀገር ሄደሽ ቤተሰብ መስርተሽ ልጆች ወልደሽ ትዳር ይዘሽ በኢትዮጵያውያን ማህበረሰብ ዘንድ በጣም ለሀገርሽ የምትቆረቆሪ በጣም ታዋቂ ስምሽ የሚጠራ ሴት ሆነሽ ከዛ ደግሞ አሁን ደግሞ በአዲስ የሚዲያ ፕሮግራም የምትመጪ ሰው ሆነሽ
ህይወት ምሻውና እስከ ዳር ምሻው ተብሎ ለሰዎች ስንቀርብ ድንቅ የሚል ነገር አለው እና የሆኑ ሰከንዶች ወስደን ይሄን ነገር ብናስተውለው በጣም ጥሩ ነገር ይመስለኛል እና የሚገርም ነው። ብዙ ሰዎች ምናልባት ብዙ ህትማማቾች እንዲሆነ ብለው ሊያወሩት የማይችሉት ሊያጋጥማቸው የማይችሉት ትልቅ እድል ነው እና በሱ በጣም መደነቅ ልነግርሽ እወዳለሁ እና በጣም ደስ ብሎኛል። ጊዜ እንደፈጀ አውቃለሁ። ብዙ ቅድም እንዳልነው የሩጫ ሀገር ነው የምትኖሪው፣ የልጆች እናት ነሽ። ከዛ ደግሞ ሌላም ራሱን የቻለ የምትሰሪው ብዙ ስራ አለ ከመደበኛ ስራሽ በተጨማሪ እና የታባቱ በቃ የፈጀውን ጊዜ ፍጅ ብለሽ ወደኋላ ሳትይ ዳር እስከ ዳር ዝግጅትን ገፍተሽበት ለዚህ ጫፍ ስላደረሹ አባታችን ቢኖር በጣም የሚጎራብሽ ይመስለኛል። እንግዲህ ያያል ብለን እንገምታለን ባለበት በጣም በጣም በዚህ ደግሞ እጅግ በጣም ልትኮሪ ይገባል እና እንደኮራሁብሽ ልነግርሽ እፈልጋለሁ። ወደኋላ እንዳትይ፣ ዳር እስከ ዳር ብሎ ወደኋላ የለም። ስለዚህ ወደፊት መግፋት አለብሽ። ተመልካቾቻችን ተመልሰን መጥተናል። እንግዲህ ውይይታችን እየተገባደደ ነው። ህይወት እስቲ በመጨረሻ የምትነግሪኝ ነገር ካለ እንግዲህ ከመዝጋታችን በፊት። ያው እንግዲህ ለእህት ማዳላት ደንብ ነውና ለማንም ከመንገሬ በፊት ለአንቺ በመንገሬ ደስ ይለኛል። ለአንቺና ለተመልካቾችሽ ምናልባት ይሄ በሚተላለፍበት ጊዜ የሚቀጥለው መጽሐፌ 6ኛ መጽሐፌ ይወጣል ብዬ ገምታለሁ። ዥዋዥዌ የዘመን ማስታወሻ ታሪኮች ይባላል። ደስ ብሎኛል። በሳምንታት እድሜ እንግዲህ እሱን እናመጣለን። ቅድም ምናልባት ከበፊቶቹ ጽሁፎች መጽሐፎች ትንሽ ለየት የሚያደርገው ይሄ የዘመን ማስታወሻ ታሪኮች ናቸው። ይህንን ዘመን የዚህን ዘመን ኢትዮጵያውያን ታሪኮች የከተብኩበት ነው በብዙ መልኩ፣ በማህበራዊውም፣ በፖለቲካውም፣ በኢኮኖሚውም ውጥንቅጡንም፣ ደስታውንም፣ ሀዘኑንም በተለያየ መልኩ ከዚህ ቀደም ባላደረኩት መልኩ ለመከተብ የሞከርኩበት መጽሐፍ ነው። ይህን ስነግርሽ በጣም ደስ ይለኛል። በጣም 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 ደስ ይላል። ዥዋዥዌ የዘመን ማስታወሻ 6ኛ መጽሐፍ። በጣም በጣም ደስ ይላል። አሁንም አጫጭር ታሪኮች ናቸው። እነዚህ አጫጭር ታሪኮች ናቸው። እንግዲህ ከዚህ በኋላ የሚቀጥለው መጽሐፍ የረጅም ልቦለድ እንደሚሆን ተስፋ እናደርጋለን። የዘመን ማስታወሻ ስትይ አሁን ያንቺ የተወለሽ ያደግሽበትን ዘመን ማለትሽ ነው ወይስ አሁን ያለንበት? ከዚህ በፊት የጻፍኳቸው መጽሐፎች ላይ ብዙዎቹ የልጅነትና የአፍላ ወጣትነት ታሪኮች የምጋራቸውን ሰዎች ዘመን ነው የጻፍኩት። ምናልባት በሰባዎቹ ተወልደው በ80ዎቹ አድገው በ90ዎቹ የጎረመሱና የጎለመሱ ሰዎችን ማለት ነው። ይሄኛው ግን አብዛኛው አሁናዊ ነው። ስለዚህ ከኔ በእድሜ በጣም የሚያንሱ ሰዎች የሚኖሩትን የዛሬ ህይወት፣ ከኔ በጣም እድሜያቸው የገፋ ሰዎች የሚኖሩትን የዛሬ ህይወት ሀገሪቷ እያሳለፈች ያለውን ዘመን የምዘግብበትና በሀገር ደረጃ የሚከናወኑ ነገሮች በመደበኛ ኢትዮጵያውያን ህይወት ላይ ያላቸውን ተጽዕኖ በመደበኛ የሰዎች አንደበት የተናገርኩበት ነው ብዬ አስባለሁ እና እንደዛም በጣም ደስ ይላል። መቼ እንጠብቀው ታዲያ? በጣም በቅርቡ ወይስ? በሳምንታት እድሜ። በሳምንታት እድሜ። በጣም እናመሰግናለን። እንግዲህ ያው እህት ለመቼ ነው እንዴ? ለእኔ ካናዳላሽማ። እኔ እንግዲህ ቶሎ ዋናውን ስለማድረግ ሞክራለሁ፣ እኔም ማንም ሳይቀድመኝ። ህይወት እንግዲህ ዛሬ እዚህ ተገኝተሽ ጊዜሽን ወስደሽ እንደዚህ አይነት ቆንጆ ከልብ የመነጨ ውይይት በማድረጋችን በጣም በጣም ደስ ብሎኛል። ብዙ ነገር ነካክተናል፣ ከልጅነት ስለ ቤተሰብ፣ ስለ ሁሉም ጉዳይ ደስ የሚል ውይይት ነበር ብዬ አስባለሁ። ተመልካቾቻችንም ደግሞ በጣም እንደሚወዱት አምናለሁ። በጣም ነው የማመሰግንሽ። አመሰግናለሁ። እኔም በጣም ከአንቺ ጋር እንዲህ መባባል ያስቃል። በጣም እንትን ሆንን እንትን አደረግ ነው ስብሰባ ነገር መሰለና ደስ ብሎኛል። በጣም ደስ ብሎኛል። ከሁሉ ነገር በላይ ከኔ ጋር ካደረግነው ውይይት በላይ ይሄ ነገር እውን መሆኑ ደስ ይለኛል። ምክንያቱም በጣም አውቃለሁ ረጅም ጊዜ ስታስብ የነበረ ነገር ነው እና ሲገፋ እዚህ ደርሶ አሁን በቃ ወደኋላ የለምና
እሱ በጣም ደስ ብሎኛል። እንኳን ደስ ያለሽ። በዚህ አጋጣሚ እንግዲህ እንደግፋለን የምንችለውን ያህል። አንቺ እንደደገፍሽኝ እኔ ደግሞ በተለይ ደግፋለሁ። አመሰግናለሁ። መልካም ምሽት። እንግዲህ ተመልካቾቻችን ዛሬ የዳር እስከ ዳር ተመልካቾች ዛሬ ከህይወት ምሻው ከእህቴ ከታናሽ እህቴ ከደራሲ ህይወት ምሻው ጋር ያደረኩትን ውይይት በዚሁ ፈጽሜያለሁ። ውይይቱን በጣም ብዙ እንደምትማሩበት እና እንደምትወዱት ተስፋ አደርጋለሁ። መልካም ጊዜ ይሆንላችሁ።